ነበር ምን አገባኝ ብር ከፈለግሽ ስራ አሰሪም እንዴ አርቦኛል ዝና እና እኔ ስጋሪ ልትበይ ነው ካራባይ ስራሽን ስሪና በቃ የምትበይውን ነገር ትበያለሽ ሰው ስራቱ ሲራብ ነው የሚያሳዝነው እሺ ትንሽ ብር ላክልኝ ገብተሽ ቤትሽ ይኸውልሽ ሰሚ ከሆነ ገብተሽ ቤትሽ ማን ያውቃል ዶሮ ኪችን ገብተሽ የናፈቀውን ምግብ ስሪልኝ ሊልሽ ይችላል እባክህ ዝና አትቀልድብኝ ኤፍራታም እንዳትደርሽብኝ ብላኛለች ጥሩ ነው ለመጨከን ይመችሻል የኤፍራታን ጉዳይ እንጨርሰዋለን ተባብለናል አይደል እኔ ዝና እንደሆንኩኝ ተነግሼ ማለት ነው ብርሽን የምንበላ ሲጀመር ከዚህ በኋላ ከኔ ጋር ጨዋታ ይቅርብሽ አሁን ብሩ ቶሎ በይ በቃ ሰጥሻለሁ መጀመሪያ አለማስያዝ አይደል ተታችሁማ አሳልፊኝሽ በቃሽ ታዲያ ከገባሽ በኋላ እናወራለን የሚሰጥሽን ስራ ትሰሪያለሽ ትንሽ የሚለኝ ይመስለኛል ይሄ እኮ የአንቺ ሀሳብ አይደለም የኔ ሀሳብ ለአንቺም እዚህ ዝም ብለሽ ከክሽን ከምታኪ ባጎሳብ ነገር ተሰጥቶሽ ብትንቀሳቀሽ አይሻልሽም እሺ አሁን እነሱ አጥቂ እኛ ተከላካይ በቅርብ ቀን ግን ማለት ነው በደንብ አስረግጬ የምነግርሽ ነገር እነሱ ተሳዳጅ እኛ አሳዳጅ እንሆናለን ዝናንም ሆነ ግብረ አበሮቹ በሚገባ እናሳስራቸዋለን በፍጹም አይሆንም መንግስት ያለው እኮ ለዚህ ነው ማንም ከህግ በላይ አይሆን ህጉን እንደዛ የሚለው ህግ የሚለው ደግሞ ተፈጻሚ ነው አዎ በጆች ላይ አቅም በሌላቸው ላይ ተፈጻሚ ይሆናል ግን ደግሞ ጉልበተኞች አቶ ብሩክ ዛሬ በጣም ከባድ ቻሌንጅ ገጥሞታል እሱም ምንድነው እንግዲህ ከሁለት አፍቃሪዎቹ የመጀመሪያው የገንዘብ አፍቃሪው ወይም የመጀመሪያ ልጁ የሚስቱ ወይዘሮ ማሌትና የአሁኗ ደግሞ ከብዙ መከራ በኋላ አብራው የቆየችው ምስኪኗ አፍቃሪው ቅድስት ፊት ለፊት ተፋጠዋል እሱም እንግዲህ ማሌትም ይቅርታ ባሌ ብላ ወደ ቤቷ መታለች ቅድስቴ ደግሞ የወደፊት ባሌ ለልጆቼ አባት ባለ ተስፈኛዋ ቅድስት ሁለታቸው አንድ ላይ ተገናኝተዋል በዚህ መካከል ብሩክም አለ ነበር ብሩክ እንግዲህ እሷ ማህሌትም ስትመጣ ቅድስቴን በሩን ስከፍትላት ፊት ለፊት ነው የተገናኙት በሚገርም ሁኔታ ቅድስቴ አላመነችም በሩን ሶስቴ ከፍታ ሶስቴ ነው ዘጋችው እውነትም ማህሌት ናት ወይስ ሌላ ሰው ነው ማህሌት ናት ወይስ ሌላ ሰው ነው አይኔ ነው ወይስ ምንድነው እያለች እንግዲህ ራሷን ተጠራጥራ ካንዴ ሁለቴ ሶስቴ በር ከፍታ ዘግታለች በመጨረሻም በሩን ዘግታ ነው ያዘችው ምንድነው ማን ነው ከፈችለት እንጂ ቅድስቴ ለምንድነው እንደምታረጊው ሲላት ብሩክ አይ ብላ እንግዲህ በማንቀጥቀጥ እና በምትለው ነገር ሁሉ ጠፍቶባት ነው የቆመችው ቤተሰቦቻችን ብሩክ እዚህ ጋር እንግዲህ ብድግ ነው ያለው ከመቀመጫው ተነስቶ ምንድነው እየሆነ ያለው ብሎ እንግዲህ ወደዛ ነበር ሲመለከት የነበረው ቤተሰቦች ማለትም ደግሞ ቅድስት ንዛ ከፍ ዝግት ስታደርገው እንደውም ብሶባት በሩን አጥብቃ አጩሃ እያንኳኳቸው ነበር ብሩክስ ምን የሚል ይመስላችኋል እኔ አይኔ ታይኔ ላይ ጥፊልኝ በእጄ እንዳትጠፊ እንደ ድሮ የምታገስበት ሞራንም አንደበት የሚለኝም ደግሞ ምን ቀረሽ አሁን ደግሞ አገገመ ብለውሽ ለመግደል ነው የመጣሽው ወይስ ምን ቀርቶሽ ነው ደግሞ ምን አጣሽ ምን ፈለግሽ ብሎ እንግዲህ ከፍዝ ቀርቦ ሰድቦ አዋርዶ እንደሚልካት አንጠራጠርም ቅድስት ግን በጣም ግራ ተጋብቷታል ለቅድስቴ ግን ይሄኔ ጥሩ ስሜትም አይሰማትም ምክንያቱም ደግሞ ካሳለፈችው አይነት ሁኔታ አንፃር በጣም ከባድ ስለሆነ ማለት ነው ያን ሁሉ መከራ ሳልፋ ዛሬ ፎዬ ከብሩክ ጋር እንግዲህ አንድ ላይ ሆነ እሰየው ብላ እንግዲህ ፈጣሪዋን አመስግና ሳትጨርስ ይሄ ነገር ሲፈጠር በጣም ነው የሚያስደነግጠው ለሷ ብቻ ሳይሆን እኛ ራሱ ደንግጠናል ማለት በነገራችን ላይ ብሩክን ይቅርታ አድርጎላ ብትመለስ እኮ ደስ ይላታል ምክንያቱም ግን አሁን የመጣችበት ያመጣጧ ጉዳይ ዝና ልኳት ነው እንጂ እሷ ተቆርቁራ ወይም ደግሞ ይቅርታ ልትጠይቅ ያንን አስባ አይደለም በዚህም እንግዲህ በጣም ነው ብሩክም የተናደደው ያ እንትን የሚለበት ማለት ነው እንግዲህ በጣም እንግዲህ ከፍዝ ቀርቦ እንደሚያባራት ምንም ጥርጥር የለውም ምክንያቱም ምን ፈልጋ ነው ማለት ለምን እንዴት
የሚለው ጥያቄ በጣም ከባድ ስለሆነ ቤተሰቦቻችን እንግዲህ እሱን ጥያቄ እንዴት እንደምትመልሰውና ነገሮችን እንዴት እንደምታያቸው እንግዲህ አብረን የምናየው ነው የሚሆነው ቤተሰቦቼ። በቀጣይ ክፍል ይዘን የምንመጣ ነው የሚሆነው። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? ሰላምታዬ በያላችሁ ቤትረሳችሁ እንዴት ናችሁ? እኔ እግዚአብሔር ይመስገን ሁሉ ነገር ሰላም ነው ከኔ ጋር። ቤተሰቦቼ ሰብስክራይብ፣ ላይክ በማድረግ እንደ ወትሮ አብራችሁኝ ቆዩ። ዛሬም እንግዲህ በአዲስ ቪዲዮ ብቅ ብለናል። አብራችሁን ዘና እያላችሁ እንደሆነ ተስፋ እናደርጋለን። መልካም ጊዜ እየተመኘሁላችሁ ላይክ የረሳችሁ ላይክ አድርጉ። ቅድስቴ እንግዲህ ፈገግታዋን ሳትጨርስ ደስታዋን አጣጥማ ሳታበቃ ማህሌት ትመታባታለች። በዚህ ላይ እንግዲህ በሲስታ ላይ እንደዛ አይነት ድንጋጤ መጨመር በእሳት ላይ በነዲድ እሳት ላይ ውሃ መቸለስ ማለት ነው። ስለዚህ እንግዲህ የዝና ፈረስ ወይዘሮ ማህሌት የዝና ፈረስ ናት እኮ የዝና የሚጋልባት ፈረሱ በቃ የፈለገው ቦታ የሚያሽከረክራት የፈለገው ቦታ የሱ መጓጓዣው ናት። በቃ እሱ ለሱ ተንኮል ማሴጃ እሷ ነች። የሚገርመው ደግሞ ወይ ደግሞ እንደዚህ አድርጎ እንደሚያሽከረክራት እኮ ለጇ ሳንቲም ወይም ብር ነገር ሰጥቷት አይደለም፣ በዜሮ ነው በዜሮ። አሁን ደግሞ ሆዲሽን ከፈለግሽ እዛች ከልጅቷ ጋገታት ልጅ ጋር ተጠቃሚ። ከዛ ውጭ ግን የምናባሽ ብር ነው። ብር ከፈለግሽማ ተፈተፍ ብለሽ የታዘሽውን ነገር ወይም ደግሞ የተላክሽውን ነገር በትክክለኛ ስታሳኪ ዳጎስ ያለ ገንዘብ ይከፈልሻል። ቤት ገዝቼ እሰጥሻለሁ፣ ባለቤት አደርግሻለሁኝ። በቃ እንደዛ እያለ እንግዲህ ያው አምጥቶ እንግዲህ ገደል አፋፍ ላይ አድርሷታል። አሁን ደግሞ ያሳይ ያንስ አሁንም እንግዲህ የመጨረሻ ያለችውን ቻንሷን ተጠቅማለች። ቤተሰቦቼ ግን አይሳካም። የሚገርመው ነገር ደስ የሚለው ነገር ማህሌት ብዙ ነገሮችን ታስባለች፣ ብዙ ነገሮችን ለማድረግ ደፋ ቀና ትላለች፣ ግን አይሳካላትም። ደስ አይልም፣ አይሳካም። በፍጹም ሊሳካላትም አይችልም ማለት ነው። እንግዲህ እሷም ደግሞ የተያይዛዋለች። ዞሮ ደፋ ቀና እያለች ነው የምትገኘው። ያው መቼም አይሳካላት። አሁን ደግሞ ከዚህ ኤፍራታም ማባራታለች። ዝናም ደግሞ እዛው ሳምንት ብሩክ ላይ ተኝ እንጂ ወደዚህ እንዳመጭ ብሏታል። እጇ ላይ ደግሞ ምንም አይነት ብርም ሆነ ምንም አይነት ነገር የላትም። ስለዚህ እዚህ ጋር ምን ነው የምትገባው? ምንም የላትም። ስለዚህ በጣም ከባድ ነው እንግዲህ ዝና ገትቶ ጋልቦ በመጨረሻ እንግዲህ አራግፎ ሊጥሏታል። እሷም ደግሞ አልሞት ባይ ተጋዳይ። በተለይ ዝናን እሷ የምትፈልገው ማለት ነው እንዲያው ከለታት አንድ ቀን እንዲያው ፈጣሪ ፈቅዶ እኮ ያኝኔ በቃ የሱ ሚስት ሊያደርገኝ ይችላል። ሚስት መሆን ባልችል እንኳን እንዲያው አንድ ልጅ ብደቅልለት እያለች ነው ማለት ነው። አንድ ልጅ መውለድ ብትፈልጋለች እና አንድ ልጅ ብትወልዲ ከዛ በኋላ የሱ ንብረት በልጇ ሰበብ በልጅ አማሃይቶ ይባላል አንጉቶ ይላል ሀገሬ ሰውና እንግዲህ በዛች ያችን እንትን ለማለት ነበር ጠጋ የምትለው ግን እየቻለችው አይደለም። ሁኔታ ነገሩ በጣም ከባድ ሆኖባታል። ከአቅም በላይ ሆኖባታል። ከሚባለው በላይ ሆኖባታል። ብቻ ግን የወደፊቱን አብረን ነው የምናየው። ማህሌትማ ስታለቅስ እንዲው መንገድ ጎዳና ላይ ወርቃ እንዲሁ ስትሆን ነው ማየት የምንፈልገው። ኤፍራታም እንግዲህ ጀግና በመጨረሻ ከተከራየችበት ቤቷ አውልቃ ጥላታለች። ዝናም እንግዲህ ምናልባት ዝና እዛችሁ ብዙ ቤት ስላለው እዛ አንዷ ክላስ እንግዲህ ሊያስቀምጣት ይችላል። እሷም በነገራችን ላይ እዛ መቀመጡን ትፈልገዋለች። እሱ ደግሞ በህይወቴ ሴትነትሽ ራሱ ታይቶኛ ያቀማኝ ታስባችሁታል። ከዚህ በላይ ውርዴት የለም ጋይስ። ከዚህ ብስከ ቆንጅዬ ልጅ ናት ምናምን ባክሽ ቆንጅዬ ልጅ ናት ምናምን ቤት ያለችው ምንም አትልም አለኝ ማለት ነው። ካንቺ ጋላት ረግኔን እንኳን አታህልም አለኝ ማለት ነው። አረ አሁን አንቺ ነኝ ቆንጆ ነኝ ብለሽ ነው የምታስቢው? ያንቺ ቁንጅና ደግሞ የሚገርምሽ ቁንጅናሽ ቀርቶ አለ ማለት ነው። ቁንጅናሽ ቀርቶ ሴት መሆንሽ ታይቶኛ ያቅም አላላትም። ይፈጣሪ ያለ ወይኔ ዝና እኮ ግን ይጫወትባታል። ደግሞ ግን እዛው የምትግማማው ነገር ስሻ እንዲያው ሰው በዲህነቱ ምን አለ ዝም ብሎ ኧረ ጉድ ከብር ክብር ይበልጣል እንዴ? ይሄን ያክል ገና ሊገኝ ላይገኝ እሱ ብር ማለት ነው። ግን እንደዛ አርጎ ወስጠት ያረጋታል። የሌለን እኮ የሚጫወትባት ጋይስ የሌለ ግን ብቻ ያው ደፋ ቀና እያለች ነው የምትገኘው። ቤተሰቦቻችን እንግዲህ ከባድ ነው እንግዲህ። እስኪ ብሩክ ምን ብሎ ይመልሳታል ብላችሁ ተስፋ ታደርጋላችሁ? ማለት ምን የሚላት ይመስላችኋል? እኔ ግን በቃ እኔ እንጃ በጣም በሌለ ስሜት እንግዲህ እንደሚያባራት ነው ተስፋ ማደርገው። እንግዲህ በቀጣይ ክፍል ደግሞ በአዲስ ቪዲዮ እስከምንገናኝ ሰብስክራይብ ያደርጋችሁ ጠብቁ። መልካም ጊዜ ቤተሰቦች በያላችሁበት። ባይ ባይ።